ነቢዩላህ ሙሳ ዓለይሂ ሰላም ታሪክ ነው ዛሬ የምንመለከተው። ፊርዓውን ማለት ዝም ብሎ ሰዎችን የሚበድል ሰዎችን የሚገድል ብቻ ሳይሆን ጭራሽ ብሎ ምን አለ? አነ ረቡኩሙል አዕላ። በፊት የዩሱፍ ቤተሰቦች በጣም ይወደዱና ይከበሩ የነበሩትን ሁሉ ምን አደረጋቸው? በጣም ጠላቸው። የሆነ ሰዓት ተኝቶ ህልም ተመለከተ። የሚያስፈራ ህልም አየ። ማን? ፊርዓውን። እሱ ውስጥ የሚወለድ አንድ ልጅ አለ። ያንተ ንግስና የሚጠፋው በሱ ምክንያት። እሱ ዓለምን ያንቀጠቀጠ ያለ ሰው ነው። በጣም ትልቅ ኢምፓየር ነው። በዳይ ነው። ወንድ ህፃናት ልጆቻቸውን ይገድላል። ሴት ህፃናቶችን ደግሞ በሚወለዱ ሰዓት ይጫወቱ። ከዛ በኋላ ምን ተመካከሩበት? ልክ እንደዚህ አንድ ዓመት አልፎ አንድ ዓመት የሚወለዱ ህፃናት አይገደሉም። ሃሩን በማይገደሉበት ሙሳ ደግሞ በሚገደሉበት ዘመን ተወለደ። በአላህ ተወኩል አደረገችና ጣለች ልጇን ማለት ነው። እንዴት አደረገችው? ሱንዱቅ ሳጥን ነገር በገመድ አስራ ወንዝ ላይ ትለቀዋለች። ከዛ ልክ ደግሞ በመሃል ደግሞ ትመጣና ደግሞ ገመዱን ሰብሰብ አድርጋ ታጠበዋለች። ልክ እንደዚህ ሰዎች ቤት መጥተው ሲፈትሹ አያገኙት፣ እሱ ወንዝ ላይ ነው ያለው። እኔ ይህንን ልጅ የሚያጠባውና የሚንከባከበው የሆነን ሰው ልጠቁማችሁ። ከዛ በኋላ የሙሳ እናት መጣች። እንደ ማንኛውም እናት እየተከፈላት ልጇን ልታጠባ። ከዛ በኋላ የፊርዓውን ሚስት ምን አለች? በቃ እዚሁ ቤተ መንግስት ቁጭ በይና ሁሉም ነገር እየተደረገልሽ የሙሳን ዓለይሂ ሰላም አሳድጊ ተባለ። ሙሳ የፊርዓውን ልጅ የተባለ ነበር። ከዛ በኋላ ወደ ቤተ መንግስቱ መጣ። እዛው ቤተ መንግስቱ ውስጥ ፏ ብሎ መኖር ጀመረ ማለት ነው። ብስሚላህ አርረሕማን አርረሒም አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዐላ አሽረፊ ኸልቂ ነቢይና ሙሐመድ ወዐላ አሊሂ ወአስሓቢሂ ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን አማ በዕድ። ውድና የተከበራችሁ ተመልካቾቻችን አለል ፊጥራ ወይም የአፍላነት መልኮች የተሰኘው ፕሮግራማችን ዛሬም ጀምሯል ማለት ነው ኢንሻአላህ። እስከዛሬ እንደምታደርጉት በደንብ እየተከታተላችሁ ከወንድሞቻችሁ ጋራ ከእህቶቻችሁ ጋራ በደንብ ታሪኩን እንድትወያዩበት ጋብዛለሁ ኢንሻአላህ። ዛሬ ደግሞ ከልጆቻችን ጋር በመሆን ዛሬ የምንጀምረው ደግሞ አዲስ ታሪክ ነው ማለት ነው የምንጀምረው። ከዚህ በፊት እንግዲህ በርካታ ነብዮችን ታሪክ ተመልክተናል። ዛሬ ደግሞ አዲስ ታሪክ እንጀምራለን ማለት ነው። ግን ይሄ አዲስ የምንጀምረው ታሪክ ከሌላ ነብይ ታሪክ ጋራ የተያያዘ ነው። ባለፈው ካወራነው ታሪክ ጋራ የተያያዘ ታሪክ አለው። ያ ታሪክ ምንድነው? ባለፈው የነብዩላህ ዩሱፍን ዓለይሂ ሰላም ታሪክ ስንነጋገር መጨረሻ ላይ ዩሱፍ ዓለይሂ ሰላም ባየው ህልም መሰረት አባቱ፣ ወንድሞቹ ሁሉም መጥተው በህልሙ መሰረት ስጁድ አድርገውለት ግብጽ ሀገር እንዲኖሩ ተፈቅዶላቸው እዛ ሀገር መኖር ጀምረው ነበረ አይደል? ከዛ በኋላ እዛ ኖረዋል። አሁን እዛ ግብጽ ሀገር ውስጥ የተላከ የአላህን ሱብሓነሁ ወተዓላ ነቢዩላህ ሙሳ ዓለይሂ ሰላም ታሪክ ነው ዛሬ የምንመለከተው። የነቢዩላህ ሙሳ ታሪክና የያዕቁብ የዩሱፍ ታሪክ ምን አገናኘው ካለን ነቢዩላህ ዩሱፍ ያዕቁብ ቤተሰቦቻቸውን የት ሀገር ነው የወሰዱት? ግብጽ ሀገር። ግብጽ ሀገር በአንድ ላይ በሚኖሩ ሰዓት እዛ ሀገር ሁለት ቡድን ሆነ ማለት ነው። አንደኛ ግብጾች የሚባል የዛው ግብጻውያን ሀገሮች፣ ሁለተኛ ደግሞ በኑ እስራኤል የእስራኤል ልጆች በመባል የእስራኤል ልጆች እነማን ናቸው? ዩሱፍ እና ወንድሞቹ ማለት ነው። እስራኤል በመባል የሚታወቀው ማን ነው? ያዕቁብ ዓለይሂ ሰላም። ያዕቁብ ዓለይሂ ሰላም ማን ይባላል? እስራኤል ይባላል ሌላኛው ስሙ ማለት ነው። ስለዚህ ግብጾችና የእስራኤል ልጆች እዛ ሀገር ላይ ይኖሩ ነበረ። የዩሱፍ ቤተሰቦች ስለሆኑ የያዕቁብ ቤተሰቦች ስለሆኑ በጣም ይንከባከቧቸውና በጣም ይወዷቸው ነበር። እዛ ሀገር የተለየ ክብር ነበራቸው። የተለያየ ንግድ ውስጥ በመሳተፍ ብዙ ንብረቶችን አፍርተው ይኖሩ ነበር። ምክንያቱም በዩሱፍ ዘመን ድርቁ እንደሚመጣ ህልሙን ፈቶላቸው ህልሙን በብልሃት እንዲያልፉ ስላደረገላቸው ይወደዱ ነበር። በዛ ሁኔታ እየኖሩ ከብዙ ዓመታት በኋላ የግብጾች ንጉስ የተቀያየሩ ሌላ ንጉስ መጣ። ማን ይባላል? ፊርዓውን የሚባል ንጉስ መጣ ማለት ነው። ፊርዓውን በሚመጣ ሰዓት የመጨረሻ አደገኛና የመጨረሻ መጥፎ ሰው ነበረ ፊርዓውን ማለት ዝም ብሎ ሰዎችን የሚበድል ሰዎችን የሚገድል ብቻ ሳይሆን ጭራሽ ብሎ ምን አለ? አነ ረቡኩሙል አዕላ፣ ታላቁ ጌታችሁ አላህ፣ ታላቁ ጌታችሁ ፈጣሪያችሁ እኔ ነኝ አላቸው። ከዛ ምን አለ? እኔን አምልኩ። የበኒ እስራኤል ልጆችን አምላክ የዩሱፍን የያዕቁብን
ልጆች ያመጡላችሁን አምልከው አትቀበሉ፣ እኔን ነው ማምለክ ያለባችሁ፣ እኔ ነኝ ጌታችሁ፣ እኔ ነኝ ፈጣሪያችሁ ብሎ አወጀ ማለት ነው። በፊት የዩሱፍ ቤተሰቦች በጣም ይወደዱና ይከበሩ የነበሩትን ሁሉ ምን አደረጋቸው? በጣም ጠላቸው። እንዳም ጭራሽ ምን አደረጋቸው? የግብፅ ሰዎች አገልጋይ ወይም ባሪያ አደረጋቸው፣ ኻዲሞች አደረጋቸው፣ እነሱን የሚያገለግሉ። ከዛ በዛ መንገድ እያሰቃያቸው እያንገላታቸው የሆነ ሰዓት ተኝቶ ህልም ተመለከተ። የሚያስፈራ ህልም አየ። ማን? ፊርዓውን። ጎበዝ። የሚያስፈራ ህልም ተመለከተ። ምን አይነት ህልም አየ? የሆነ ከሻም አካባቢ የተነሳ እሳት ግብፅ ውስጥ ያሉ ቤቶችን የቅብጥዮችን ማለት የግብፃውያንን ቤቶች እየሄደ የነሱን ብቻ ያቃጥላል። የእስራኤል ልጆችን ቤት ደግሞ አያቃጥልም። አንድ የእስራኤል ቤት ካለ እሱን ያልፍና የፊርዓውን ጎሳ ወይም ቅብጥዮች ካሉ ደግሞ የነሱን ቤት ያቃጥላል። ደነገጠ። ምን አይነት አስፈሪ ህልም ነው? በሌሊት ህልም ፈቺዎች፣ ጠንቋዮች፣ ድግምተኞች ይሰብሰቡልኝ አለ። ከዛ መጡ። ህልሜን ፍቱት አላቸው። በጣም አስደንጋጭ ህልም አይቻለው፣ ህልሜን ፍቱልኝ በሚላቸው ሰዓት ይሄ ህልምህ ከበኒ እስራኤል ከእስራኤል ልጆች የሚወለድ አንድ ልጅ አለ፣ ያንተ ንግስና የሚወገደው በዛ ልጅ ምክንያት ነው። የህልሙ ፍቺ ይሄ ነው አሉት። ያየው ህልም ምንድነው? እሱ እሳቱ የግብጾችን ብቻ ቤት ያቃጥላል፣ የእስራኤሎችን ደግሞ ወይም ደግሞ የያዕቆብ ዘሮችን ቤት ደግሞ አይነካም። ከዛ ደንግጦ ሲጠይቃቸው ከነ እሱ ውስጥ የሚወለድ አንድ ልጅ አለ፣ ያንተ ንግስና የሚጠፋው በሱ ምክንያት ነው። ደነገጠ። እሺ ምን እናድርግ? የኔ ንግስና ሊወገድ? እሱ ዓለምን ያንቀጠቀጠ ያለ ሰው ነው። በዛቱ በጣም ትልቅ ኢምፓየር ነው፣ በዳይ ነው። ጭራሽ እኔን አምልኩኝ እያለም ደግሞ እየጠራ ነው ሰዎች። ንግስና ይወገዳል ሲባል በጣም ከፍተኛ ድንጋጤ ነው ለሱ። ምን እናድርግ? አማከራቸው። ሲያማከራቸው ምን አሉ? የእስራኤል ልጆች በእነሱ ዘሮች ውስጥ የሚወለድ ህፃናትን ልጆች ካሉ ሲወለዱ ወንድ መሆናቸው ከተረጋገጠ ይገደሉ። ከእስራኤል ውስጥ ወንድ ልጅ የሚባል ነገር እንዳይፈጠር። ምክንያቱም ወንድ ልጅ ከተወለደ የሆነ ንግስና እንትን ያጠፈዋል። ግን የትኛው ህፃን ልጅ እንደሆነ ግን አያውቅም። መለየት ስለማይችል ሁሉንም የሚወለዱ ህፃናት በሙሉ ምን ያደርጋቸው ነበር? ይገላቸው ነበር ማለት ያስገድላቸው ነበር። ወታደሮቹን አዞ ማለት ነው። ኢነ ፊርዓውነ ዐላ ፊል አርድ ወጀዐለ አህለሃ ሺየዓ የስተድዒፉ ጣኢፈተን ሚንሁም ዩዘቢሑ አብናአሁም ወየስተሕይ ኒሳአሁም። ወንድ ህፃናት ልጆቻቸውን ምን ያደርግ ነበረ? ይገድላል። ወየስተሕይ ኒሳአሁም፣ ሴት ህፃናቶችን ደግሞ በሚወለዱ ሰዓት ይተዋቸዋል። ንግስናውን የሚያጠፋብህ በሱ ምክንያት ነው ያንተ ንግስና የሚወገደው ተብሎ የተነገረው ወንድ ልጅ ስለሆነ ወንዶችን እየገደለ ሴቶችን ይተዋል። በዚህ መንገድ ረጅም ጊዜ ህፃናትን እየገደሉ ሁሉም ኖሩ ማለት ነው። ከዛ ሲያስቡት ከእንደገና ሲያስቡት እስራኤላውያን ምንድናቸው ነበር ያልነው? ለግብጾች አገልጋይ ነበሩ አይደል? ከእንደገና ቁጭ ብሎ ሲመካከሩ ፊርዓውን ሆይ ሁሉንም ወንድ ህፃናት በሙሉ ገደልን፣ ትልልቆቹ ደግሞ በእርጅናም በምንም እየሞቱ ነው። ስለዚህ የሚኻድም የሚያገልግል የኛ የምንፈልገውን ህንፃ ስንፈልግ የምናስቆፍረው የምናሰራው አገልጋይ እኮ ልናጣ ነው። አሁንም ቢሆን ለሰዎቹ አስበው አይደለም የሚያስቡት፣ ለራሳቸው ጥቅም ነው። እንደዚህ አይነት ሰው ልናጣ እኮ ነው። ስለዚህ ይሄ አይሆንም፣ የሆነ መፍትሄ ማድረግ አለብን። በኋላ እነሱ በሙሉ አልቀው እኛ ልንሰራ ነው ስራ ብለው ማለት ነው። ሱብሃንአላህ። ከዛ በኋላ ምን ተመካከሩ? በቃ አንድ አመት ለምሳሌ ዘንድሮ አመት አለ 2018 በ2018 ልጆች እንዲገደሉ ወንድ ልጅ ሲወለድ 2019 ደግሞ እንዲተው። ልክ እንደዚህ አንድ አመት አልፎ አንድ አመት የሚወለዱ ህፃናት አይገደሉም ማለት ነው። አንድ አመት ደግሞ ይታለፋሉ ማለት ነው ሳይገደሉ። ይሄንን ዘዴ አመጡ።
ዘዴ መስሏቸው ከዛ በኋላ በዛ መልክ ያደረጉ ያለ የነብዩላህ ሙሳ አለይሂ ሰላም ወንድም ሃሩን አለይሂ ሰላም ሃሩን አለይሂ ሰላም ህፃናት በማይገደሉበት አመት ተወለዱ። ስለዚህ ምንም አይሆንም፣ ሰላም ነው፣ ምንም አይነካቸውም፣ ተስማምተዋል። በዛ በቀጣይ አመት አይገደልም። እሱማ አድጎ እነሱ አገልጋይ እንዲሆን እኮ ነው የሚፈልጉት። ከዛ በኋላ ደግሞ ያ ይፈሩት እሱ እንዳይወለድ ይፈሩት ነብዩላህ ሙሳ አለይሂ ሰላም ደግሞ መቼ ተወለዱ? ህፃናት በሚገደሉበት አመት ላይ ተወለዱ ማለት ነው። ሙሳ አለይሂ ሰላም ሃሩን በማይገደሉበት ፊርዓውን ይሄ ሙሳ ደግሞ በሚገደሉበት ዘመን ተወለደ። ጓደኛዋን በድብቅ እንድታዋለዳት የሙሳ እናት ጓደኛዋን ሰው ሳይሰማ ለብቻዬ እንድታዋልጅ ይፈልጋለሁ አደራ ሚስጥር ነው ብላ እሷ ጋር ተነጋግረው ሙሳ አለይሂ ሰላም ወለደች። ሙሳ ሲወለድ በምታይ ሰዓት በጣም የሚያምር ደስ የሚል ልጅ። ከዛ ምን አለቻት? ለፊርዓውን ልናገር እንደነበረ ታውቂያለሽ? ለፊርዓውን ጓደኛዋ ናት፣ ግን ለፊርዓውን ተናግሬ ፊርዓውን ሽልማት እንዲሰጠኝ ላደርግ ነበር፣ ግን ይሄን ልጅ ሳየው እንደዛ የሚደረግ ልጅ አይደለም አለችና ሚስጥሯን እንደበቀችላት ማለት ነው። የሙሳ እናት ግን አሁንም በጣም ተጨነቀች። ምን ታድርግ? ወታደሮች የእስራኤሎችን ቤት እየመጡ እየሰበሩ እየገቡ የተወለደ ልጅ ካለ እየገደሉ ነው የሚወጡት። ገና አንድ ሴት ነፍሰ ጡር ስትሆን ወይም ደግሞ እርጉዝ በምትሆን ሰዓት ስሟ ይመዘገባል። የገሌ ገሌ የምትባል ልጅ እንደዚሁ ነፍሰ ጡር ናት፣ እንትናም እንደዚህ ነፍሰ ጡር ናት። ከዛ እስከምትወልድ ድረስ ይከታተላሉ። ስትወልድ ሲወለድ ወንድ ልጅ ከሆነ በሚገደልበት ዓመት ከሆነ ይገደላል። እንደዛ ነው። የሙሳ እናት በጣም ተጨነቀች። ምን ታድርግ? አላህ ሱብሓነሁ ወተዓላ ኢልሃም አደረገላት። ምን አለ? የት ይደበቃል? ተጨነቀች። ይዛውን ብትወጣ ህዝብ ያየዋል። ቤቷን ብታስቀምጥ ቤት ሰብረው ይገባሉ። አሁን እኮ አንተ ያንተን እስክሪብቶ ምንህን እኮ ፖርሳ ውስጥ ትደብቃለህ። ግን ፖርሳ መጥቶ ቢፈታሽበት የት ተደብቋል? የትም መደበቅ የለም። ውጭ ይዛው ብትወጣ እንደዛው ነው። በጣም ተጨነቀች። አላህ ሱብሓነሁ ወተዓላ ኢልሃም አደረገላት፣ ወህይ ወረደላት። ምን አላት? ወአውሐይና ኢላ ኡሚ ሙሳ፣ ወደ ሙሳ እናትም ወህይ አወረድን አለ። ምን አላት? አን አርዲዒሂ፣ እንድታጠባው አጥቢው፣ አትፍሪ። ፈኢዛ ኺፍቲ ዐለይሂ ፈአልቂሂ ፊል የም፣ ዝም ብለሽ ያዥና አጥቢው፣ ምንም አትፍሪ። እንደው መተው ይወስዱብኛል ብለሽ ከፈራሽ ደግሞ ውሰጅና ወንዝ ላይ ጣይው። ማዕቁል አይመስልማ። እንዴት አድርጎ አላህ ሱብሓነሁ ወተዓላ እንደሚጠብቅላት እንመለከታለን። እንዴት አድርጋ እንደጣለችው ወንዝ ላይ ጣዩና ከዛ ደግሞ ምን አለ? ወላ ተኻፊ፣ እንዳትፈሪ፣ አሁንም አብሽሪ። ወንዝ ይበለዋል፣ ውሃ ይወስደዋል፣ የሆነ ነገር ይሆንብኛል ብለሽ እንዳትፈሪ። ወላ ተሕዘኒ፣ እንዳታዝኝም ማለት። በምን መልኩ አድርጋ ወንዝ ላይ ጣለችው? እንዴት አድርጋ ከልጇ ጋር የነበረው ሁኔታ እንዴት አደረገች የሚለውን ነገር እረፍት ወስደን ተመልሰን መተን እንመለከተዋለን። ውድና የተከበራችሁ ተመልካቾቻችን ፕሮግራማችን አላለቀም። በቀጣዩ ክፍል ከእረፍት በኋላ ቀሪውን ይዘን እንመለሳለን። ሳትርቁ ጠብቁን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው። ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው። ከረፍታችን ተመልሰን መተናል ኢንሻአላህ። ከረፍቱ በፊት የሙሳ እናት በጣም ተጨንቃ አላህ ሱብሓነሁ ወተዓላ ልጁን ውሰጅና ወንዝ ላይ ጣዩ ብሏት ነበር። ያቆም ነው። ምን አደረገች? የአላህን ትዕዛዝ የምትቀበል በአላህ ያላት ተወኩል የተሟላ ስለሆነ ማንም እናት ልጅሽን ወንዝ ላይ ጣይ ሲባል የሚችል የለም። ይዤው እዚሁ አብሬው ሞታለሁ ነው እንጂ የምትለው ወንዝ ላይ አትጥልም። ግን ትዕዛዙ የአላህ ሱብሓነሁ ወተዓላ ሲሆን ምንም ችግር የለም። በአላህ ተወኩል አደረገችና ጣለች ልጇን ማለት ነው። እንዴት አደረገችው? ታጠባውና ከዛ በኋላ
ሱንዱቅ ሳጥን ነገር የልጅ እንትን ሳጥኖች አሉ በእንትን የሚሰሩ እነሱ አሰርታ ልጇን እዛ ውስጥ ታረግና ትዘጋና በገመድ አስራ ወንዝ ላይ ትለቀዋለች። ገመዱ ከተፈታ ይሄዳል። ገመድን የሆነ እንትን ላይ አስራ ወንዝ ላይ ታስቀምጠዋለች። ከዛ ልክ ደግሞ በመሃል ደግሞ ትመጣና ደግሞ ገመዱን ሰብሰብ አድርጋ ታጠበዋለች። ልክ እንደዚህ ሰዎች ቤት መጥተው ሲፈትሹ አያገኙትም። እሱ ወንዝ ላይ ነው ያለው። አላህ ሱብሓነሁ ወተዓላ ግን መጀመሪያ ወንዝ ላይ ጣዩ በሚላት ሰዓት ቃል ይገባላት ነገር አለ። ምን አላት? ፈአልቂሂ ፊል የሚ ወንዝ ላይ ጣዩ፣ ወላ ተኻፊ እንዳትፈሪ፣ ወላ ተሕዘኒ እንዳታዝኒ ሙሳ ከሄደ በኋላ። ምክንያቱም ማለት አላህ ሱብሓነሁ ወተዓላ ኢና ራዱሁ ኢለይኪ እኛ ወደ አንቺ እንመልሰዋለን። ወንዝ ላይ አደረገችው ሄደ አይደለም? ሄደ ብለሽ እንዳትጨነቂ እኛ እንመልሰዋለን። ስንመልሰው ደግሞ ዝም ብሎ መመለስ አይደለም። ወጃዒሉሁ ሚነል ሙርሰሊን ከአላህ ታላላቅ መልእክተኞች እናደርገዋለን። መመለስ ብቻ አይደለም ከአላህ ትልልቅ ነብዮችም እናደርገዋለን። አትፍሪ አላቸው። እሷም በአላህ ላይ ያላት ተወኩል ስለሆነ ወንዙ ላይ ለቀቀችው፣ ሄደ ማለት ነው። ከዛ በኋላ የሙሳ እህል ስትከታተለው ያ ሳጥን የት ሄዳል? የፊርዓውን ቤተ መንግስት አጠገብ ሄዶ ያርፋል። የፊርዓውን ወታደሮች ያነሱታል፣ ለፊርዓውን ባለቤት ያቀርቡታል። ክፍት አድርገው ሲያዩት በጣም የሚያምር ደስ የሚል ህፃን ልጅ። አጋጣሚ ሆኖ ፊርዓውንና ባለቤቱ ልጅ የላቸውም ወይም ደግሞ ልጅ መውለድ አይችሉም። ስለዚህ ስታዩ የፊርዓውን ሚስት ምን አለች? ይሄማ ልጅ ይሆነኛል አሳድገዋለሁ አለች። ፈልተቀጠሁ አሉ ፊርዓውነ ሊየኩነ ለሁም ዐዱወን ወሐዘና የፊርዓውን ባልደረቦች ወታደሮቹ ለነሱ ጉዳት እንደሆነ ሳያውቁ አነሱትና ወሰዱት። ከዛ በኋላ ፊርዓውን አጠገብ ቀረበ። ከዛ ፊርዓውን ያው እንደማንኛውም ዓዲ ህፃን ልጅ ይገደላል። ምክንያቱም ይሄ ህፃን ልጅ ከእስራኤሎች ውስጥ ሊሆን ይችላል። ያ በህልም የተነገረኝ ፍቺ እሱ የሚያስተገብረው ሊሆን ይችላል። ስለማናውቅ ይገደላል። ከዛ በኋላ ምን አለች የፊርዓውን ሚስት? ወቃለት ኢምራአቱ ፊርዓውን ቁረቱ ዐይን ሊ ወለከ ይሄ ልጅ ምናልባት ብናሳድገውና ብንንከባከበው ለኔም ለአንተም የአይናችን ማረፊያ ልጃችን ሊሆን ይችላል። ላ ተቅቱሉሁ ዐሳ አን የንፈዐና አው ነተኺዘሁ ወለዳ ምናልባት ሊጠቅመን ይችላል ልጅም አድርገን ልንይዘው እንችላለን። ስለዚህ አትግደለው እባክህ አለችው። ግን ምን እየተፈጠረ እንዳለ ምን እየሆነ እንዳለ አልተረዱም እነሱ ታሪኩን። ፊርዓውን ያንን ሁላ ህፃናት የገደለው ማን እንዳይወለድ ነው? ሙሳ ዓለይሂ ሰላም እንዳይወለድ ነው። ሙሳ ዓለይሂ ሰላም ተወለደ። አሁንም ህፃናቶችን እየገደለ ነው። 1 ዓመት አርፎ 1 ዓመት። ያንን ህፃን ልጅ ደግሞ አላህ ምን አደረገው? ፊርዓውን ቤት ወሰደው። ከዛ የፊርዓውን ባለቤት ልትወስደው ነው። ፊርዓውን ደግሞ አባቱ ሆኖ ሊያሳድገው ነው። ያንን በህልሙ የተነገረውን የተፈራለትን ህፃን ልጅ ጭራሽ ለቤቱ ወስዶ እየተንከባከበ ሌሎች ህፃናትን ይገላል። በጣም የሚገርም ነገር ነው። ከዛ የሙሳ ዓለይሂ ሰላም እናት በጣም ተጨነቀችና ከመጨነቋ ብዛት ወአስበሐ ፉአዱ ኡሚ ሙሳ ፋሪገን ኢንካደት ለቱብዲ ቢህ በጣም ከመጨነቋ ብዛት ይሄ ህፃን ልጅ የኔ ነው ልትል እና ልታጋልጠው ምንም አልቀራትም ነበር። ልጄ ነው ስጡኝ ልትል ማለት ነው። በጣም ተጨንቃ በጣም ፈርታ ለውላ ዐረበጥና ዐላ ቀልቢሃ ሊተኩነ ሚነል ሙእሚኒን ቀልቧል እኛ ባናረጋጋው አማኝነትን ባናረጋጋው ኑሮ ልታጋልጠው ነበር። ልጄ ነው ብላ ልትናገር ነበር። ከዛ በኋላ ምን ሆነ? የፊርዓውን ባለቤት ሙሳ ምን ሆነ? ልጇ ሆነ ማለት ታሳድገው ነው ከዚህ በኋላ ተንከባክበው። ከዛ ምን አለች? ይሄ ህፃን ልጅ ነው ጡት ያስፈልገዋል፣ ወተት ያስፈልገዋል አይደለም? ማነው ስሙ አንተ? ህፃን ልጅ ምንድነው የሚጠባው? ጡት። ከዛስ ወተት ምናምን ይጠጣላ። ሙሳ ዓለይሂ ሰላም ከየት ነው ያገኙት? ከወንዝ ላይ። ህፃን ልጅ ነው ምን ያስፈልገዋል? እንዳይርበው የሚጠባ ወተት ይፈልጋል። ስለዚህ የፊርዓውን ባለቤት እናቱ ስለሆነች በቃ ማንን ያጥበው? እናቶች በከተማው ውስጥ መፈለግ ተጀመረ።
ብዙ እናቶች የፊርዓውን ልጅ ተባለ እኮ ሙሳ እንግዲህ የፊርዓውን ልጅ የፊርዓውን ባለቤት ልጅ ለማጥባት እዛ ለመቀጠርና ብዙ ብር ለማግኘት ሁሉም እናቶች እኔ ያጠባዋለሁ እኔ ያጠባዋለሁ በማለት ተሰለፉ። ሲሞክር አይጠባም አሁንም ሲሞክር አይጠባም። ከዛ መጨረሻ ላይ የሙሳ እህት የተከታተለች ነበር አይደል ያንን ታሪኩን የሙሳን አለይሂ ሰላም ምን አለች? እኔ ይህንን ልጅ የሚያጠባውና የሚንከባከበው የሆነን ሰው ልጠቁማችሁ ወይ አለች። በጣም ጎበዝ የሆነች እናት አለች አለች። የት አለች? ይሄ ልጅ ሊሞት ነው፣ ልጃቸው ሊሞት ነው። ከዛ በኋላ የሙሳ እናት መጣች። ፈረደድናሁ ኢላ ኡሚሂ ከይ ተቀረ ዐይኑሃ። ከዛ በኋላ እናት መጣችና እሷ አሁን እንዴት ነው የመጣችው? ልጄ ነው ብላ አይደል የመጣችው። እንደ ማንኛውም እናት እየተከፈላት ልጇን ልታጠባ ነው። መጣችና ስታጠባው በስነ ስርዓት ማልቀሱን ትቶ መጥባት ጀመረ። ከዛ በኋላ የፊርዓውን ሚስት ምን አለች? በቃ እዚሁ ቤተ መንግስት ቁጭ በይና ሁሉም ነገር እየተደረገልሽ የሙሳን አለይሂ ሰላም አሳድጊ ተባለች። ከዛ የሙሳ እናት ምን አለች? ኧረ እኔ እዚህ መቀመጥ አልችልም፣ እዛ ባለቤት አለኝ፣ ልጆች አሉኝ፣ እነሱን ትቼ እዚህ መሆን አልችልም አለች። በቃ እዛው ቤት ይዘሽው ሂጂና ለእናንተ ቤተሰቦች ከፊርዓውን ቤተ መንግስት ውስጥ የሚፈለገው ነገር እና ሁሉም እናቶች ሊያጠቡት ሲሉ ሙሳ አለይሂ ሰላም አልጠባም አለ፣ እምቢ አለ፣ ማልቀስ ጀመረ። ከዛ በኋላ የሙሳ እህት ትከታተል ስለነበረች ምን አለች? ፈቃለት ሀል አዱልኩም ዐላ አህሊ በይትን የክፍሉነሁ ለኩም ወሁም ለሁ ናሲሑን። ይህን ልጅ የሚንከባከበውና የሚያጠባው በጥሩ ሁኔታ የሚይዘው ሰው ልጠቁማቸው አለች። የት አለ ተባለ፣ ተፈለገ፣ ተገኘች። መታ ስታጠባው ጠባ ሙሳ አለይሂ ሰላም። የሁሉንም ሴት እምቢ ብሎ እኮ ነው አላህ እምቢ እንዲል አደረገው ማለት ነው። ከዛ በኋላ ተነጋገረች። የፊርዓውን ባለቤት ምን አለች? እዚሁ ቤተ መንግስት ቁጭ በይና ልጄን አጥቢው፣ እዚሁ አሳድጊው፣ ተንከባከቢው፣ ደሞዝ ይደረግልሻል፣ ክፍያ ይደረግልሻል ተባለች። እኔ ቤተሰብ አለኝ፣ ልጆች አሉኝ፣ እዚህ መሆን አልችልም ማለች። በቃ እዛ ሂጂ፣ ልጅን ይዘሽ ሂጂና ለእናንተ ቤተሰቦች ለሁላችሁም ከፊርዓውን ቤተ መንግስት ውስጥ ደሞዝ ይደረግላችኋል፣ ልጁን አሳድጉ ተባሉ። የራሷን ልጅ እየተከፈላት ማሳደግ ጀመረች ማለት ነው። አላህ ስብሓነሁ ወተዓላ ምን አለ? ፈረደድናሁ ኢላ ኡሚሂ፣ ወደ እናቱ መለስ ነው ድጋሚ አለ። ከይ ተቀረ ዐይኑሃ፣ አይኗ እንዲረጋ፣ ወላ ተሕዘን፣ እንዳታዝንም ሲባል አላህ ስብሓነሁ ወተዓላ ልጇን መለስንላት አለ። ወሊተዕለመ አነ ወዕደላሂ ሐቅ፣ የአላህ ቃል ኪዳን እውነት መሆኑንም እንድታውቅ አላህ ምን ብሎ ቃል ገብቶላታል? ኢና ራዱሁ ኢለይኪ ወጃዒሉሁ ሚነል ሙርሰሊን፣ እኛ ወደ አንቺን መልሰዋለን ከመልእክተኞችም እናደርገዋለን ብሎ ቃል ገብቶላታል። እንዳታዝን ልቧም እንዲረጋጋ ሲባል ወደ እሷ መልሰንላታል አለ። ሙሳን ዓለይሂ ሰላም የአላህ ቃል ኪዳን ተፈጻሚ እንደሆነም እንድታውቅ ሲባል ልጇን መለስንላት አለ። ይህ ልጅ አደገ፣ እናቷን ተንከባከበችው። ከዛ በኋላ ግን ያው የፊርዓውን ልጅ ሙሳ ኢብኑ ፊርዓውን ነበር ይባለው። ሙሳ የፊርዓውን ልጅ የተባለ ነበር የሚጠራው። ከዛ በኋላ ወደ ቤተ መንግስቱ መጣ። እዛው ቤተ መንግስት ውስጥ ፏ ብሎ መኖር ጀመረ ማለት ነው ሙሳ ዓለይሂ ሰላም። ወለማ በለገ አሹደሁ ወስተዋ አተይናሁ ሑክመን ወዕልማ፣ ትንሽ ጎልማሳ ወጣት በሚሆንበት ሰዓት ጥበብንና እውቀትን አስተማር ነው አለ አላህ። ወጣት ሆኖ በጣም አዋቂ፣ በጣም ጥበበኛ አላህ ስብሓነሁ ወተዓላ አደረገው። ጥበብን ሕክማን ሰጠው። ወከዛሊከ ነጅዚል ሙሕሲኒን፣ መልካም አድራጊዎችን እንደዚህ ነው የምንመነዳው አለ አላህ። እዛው ቤተ መንግስት ውስጥ ኑሮ በፊርዓውን አምላክነት አያምንም። ህዝቦቹን እኔን አምልኩኝ እያለ እየሰበከ ነው። ሙሳ ግን አያምንም፣ በዛ አላህን ብቻ ነው የሚያምነው። እሱም ደግሞ ይሄ ሚስጥሩ ማንም የሚያውቅ የለም። የሙሳ እናትም የኔ ልጅ ነው አላለች፣ አባቱም የኔ ልጅ ነው አላለም ዕምራን፣ እህቱም ወንድሜ ነው አላለችም። ሁሉም ሚስጥር ነው የሚታወቀው። ሙሳ የፊርዓውን ልጅ ተብሎ ነው ማለት ነው። ከዛ አንድ ቀን ወደኸለ አልመዲነተ ዐላ ሒኒ ገፍላ፣ አንድ ቀን ጭር ባለበት ሰዓት ላይ ወደ ከተማ
ወጣ ሙሳ አለይሂ ሰላም። ወደ ከተማ ወጥቶ የገጠመው በርካታ ነገሮች አሉ። እነዛ ነገሮች ምንድናቸው? እንዴት ተወጣቸው? ምን ነበር ታሪኩ የሚለውን በቀጣዩ ክፍላችን ብንመለከተው የተሻለ የሚሆን ይመስለኛል ማለት ነው። የዛሬው ክፍላችን ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ የአላህ ሱብሓነሁ ወተዓላ ጥበቃ አይለያችሁ እያልኩኝ ፕሮግራሙን ሙሉ በሙሉ ከማጠናቀቄ በፊት ከተማርነው ትምህርት ላይ ምን ተማረን የሚለውን ነገር ፍቃደኛ ለሆነ ልጅ ማይኩን እሰጥና ያብራራልኛል ማለት ነው። ፍቃደኛ? እሺ መርሐባ። ይኸው ከተማርነው ትምህርት ማለት ነው። ተቀዳውት ነው። አላህ ተአምረኛ መሆኑ እና ፊርዓውን ደግሞ በክፋቱ ልክ መቀጣት ነበረበት። ግን እንደሱ ክፉ መሆን የለብንም። ደጋግ ለሰው ደጋግ መሆን አለብን። አላህንም ማመን አለብን። እሺ ጀሚል፣ የሙሳ እናት ሙሳን በምን መልኩ ነበረ ከሙሳ የተለያየችውና ወደሱ የተመለሰው የሚለውን ባጭሩ። የተለያየችው አላህ እኔ መልስልሻለሁ ብላት በውሃ አርጋ አስራ ገመድ አርጋ አስራ በሳጥን ውስጥ ወደ ውሃ ለቀቀችውና ፊርዓውን ቤት ጋር ሲደርስ የሙሳ ፊርዓውን ጋር ሲደርስ ፊርዓውን ደግሞ አሳድጎ ለድጋሜ ለእናቱ ሰጠ። ታወራለች አንቺ ቀጣዩን? መርሐባ። ቀጣዩን ደግሞ እሷ ታወራ። መርሐባ። እሺ እሱ ከሱ ካቆመበት ነው የምትቀጥይ። እሺ ከዛ ፊርዓውን አላትና ይሄ ጡት ብትሰጠው እምቢ አለችው። ከዛ ያሉ የተባሉ ጣሳጥቢ ተጠሩና የሁሉንም እምቢ ብሎ ከዛ እህትየዋ ስትከታተል ስለነበረ እኔ ልንገራችሁ አለችና ከዛ እናቱ መጣችና ከዛ የሷን እሺ ብሎ ከዛ የሷን እሺ ካለ በኋላ እዚህ በአጥቢልኝ እየተከፈለሽ ትኖሪያለሽ ስትባል ከዛ እኔ ባልና ልጆች አሉኝ ቤቴ ነው መሆነው ስትል ከዛ እዛው ወሰደችው ማለት። ከዛ እነርሱ ተሰደገችው ማለት ነው። ማሻአላህ በጣም ቆንጆ ነው። በደንብ እንደተከታተላችሁ ያሳውቃል። ኢንሻአላህ በቀጣይ ክፍል ደግሞ ያለውን ታሪክ እናሟላና እንጠያየቃለን ልክ እንደሆኑ ማለት ነው። ኢንሻአላህ የዛሬው ክፍላችን እዚህ ላይ ይቋጫል። በቀጣይ ክፍል እንገናኛለን ኢንሻአላህ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው። ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው።